አምላችኋለሁ እንደምን ከረማችሁ እንዴት ቆያችሁ እንደምን ቆያችሁ ከማይኩ ጋር እየተነጋገርኩ እናንተን አልሰማሁምና ደህና ናችሁ ወይ እግዚአብሔር አምላክ ይባርካችሁ በጣም በትልቅ ናፍቆት ነው የጠበቅነው ይሄንን ጊዜ ከእናንተ ጋር ምናሳልፈውን አሁን ቁጭ ብዬ ያሰብኩት የመጣልኝ ነገር የገረመኝ ነገር ሳክራሜንቶ ወደ በቀጥታ ከአገልግሎቱ ጋር 19 ዓመት ከዛ ደግሞ እሱን ለቀን ወደዚህ አገልግሎት ከመጣን ደግሞ አሁን ወደ 4ኛ ዓመታችን ነው 19 ሲደመር 4 23 ዓመት ማለት ነው እና እነዚህን 23 ዓመታት በእውነት ያው ከሳክራሜንቶ ማዕከላችን ቢሆንም ከዚህ ከቤሪያ ቤተክርስቲያናት ጋራ በጣም የጠበቀ የቀረበ ቁርኝት እና ትስስር ኖሮን የቆየ ነው እና እቺ ቤተክርስቲያን ደግሞ አሁን ቁጭ ብዬ የመጣልኝ ነገር ምንድነው ሳክራሜንቶ ምእመናን የተወደዱ የተባረኩ ቅዱሳን ናቸው አብረን አገልግለናል አብረን ኖረናል ግን ሁሉንም ማለት ይቻላል 100% ማለት በሚቻል መልኩ ያወቅኳቸው ሳክራሜንቶ ከመጣው በኋላ ነው ያየኋቸው ሳኖዜችን ቤተክርስቲያን ግን ድሮ 40 ዓመት ምናምን ዓመት ሁሉም ማቃቸው ሰዎች ያሉባት ቤተክርስቲያን ናትና እና በስተት ይሆን እንደ ሳክራሜንቶ ይሄድኩት ብዬ እና ብዙ ወንድሞች አሉ እነዘን ያሉ ነጋሽ ምስግና ነሙልይ ያሉ እና መቁጠር ከጀመርኩ አንዳንዶች ተሰወሩና እኔስ እንዴት ተረሳው እንዳትሉ እና በጣም ነው ደስ የሚለኝ ወደዚህ ቤተክርስቲያን ስመጣ ማቃቸው ብዙ ከልጅነት ጀምሮ ያገለገልን ወንድምናቶቼ እዚህ መሽጋችሁ ቆይታችሁ ነው መጥቼ ያገኘዋችሁ በእንግድነትም ስመጣ በ98 መጨረሻ 99 መጀመሪያ ነው ለመጀመሪያ ጊዜ አሜሪካ የመጣሁት በዛ የመጀመሪያ ትሪፕ ካገለገልኩበት ወይም ካየሁት ህዝብ መካከል እናንተ የሳኖዜ ክርስቲያኖች ህብረት ቤተክርስቲያን አንዷ ናት እና ስመጣ ያው የነበራችሁ እስካሁንም አላችሁ ደግሞ የሚገርመው ነገር ቦታማ ተለቁ ሙቭም አታረጉ እና ምትገርሙ ናችሁ እና ታድላችኋል ፓስተሮቹ በእውነት እና እግዚአብሔር አምላክ የተባረከ ይሁን እና ስመጣ በጣም ነው ነፃነት የሚሰማኝ ልክ በቃ ቤቴ እንደሄድኩ ያህል ነው የሚሰማኝ ጌታን አመሰግናለሁ ከዘኔ ጋራ የሚገርማችሁ ነገር በ1970 በኢትዮጵያ አቆጣጠር የዛሬ ስንት ቢሆን ነው አሁን 18 ይባላል እዛ አይደለም 70 18 30 48 ዓመት 50 ዓመት አካባቢ ነው እንደሱ ነው ያኔ የአዲስ አበባ ወንጌላውያን ቤተክርስቲያናት መዘምራን ህብረት የሚባል አቋቁመን ኮሚቴ ውስጥ ነበር ነው እና ዘኔ እኔ ገንዘብ ያዥ ነበርኩ ታማኝነቴ አጠያቂ ስላልሆነ ገንዘብ ያዥ ነበርኩ ዘኔ ሰብሳቢ ይሁን በዚህ ነበርና እና አስቱ በጣም ወዳቸው ቤተሰቦች ናቸው እነ ሙልዬ ኦፍ ኮርስ ሁላችሁንም ወደዚህ ከመጣን በኋላ ያገኘኋችሁንም የተዋወቅናችሁንም ሁላችሁንም በእውነት በጣም እንደ አይኔ ብሌን ነው ማያችሁ በጣም ደስ ብሎኝ ነው የመጣሁት በዚህ ናፍቆት አሁን ደግሞ ትንሽ ለቀቅ እያረግን ስለሆነ ሁሉም ይናፍቀናል ሳክራሜንቶም ይሄም ሁሉም ነው ይናፍቀን እንደንግዳ ነው ምንድነው እንግድነት ይሰማናል ሁሉም ጋርና በናፍቆት ነው የመጣነው ክብር ለእግዚአብሔር አምላክ ይሁን እንኳን ሰላም ቆያችሁ በጸሎት ደግሞ ቆይታችሁ 4 ቀን አየሩ ተጠርጎ እንደው በቃ እንደው የሚያደነቃቅፍ ነገር እንዳይኖር በቃ ጥርግርግ ብሎ በጣም ደስ ይላል ማዛው ጠረኑ አየሩ ክፍተቱ ሁሉ ነገር በጣም ደስ ይላል በጣም የታደለንን በዚህ ሁኔታ እናገለግለው መምጣታችን እግዚአብሔር ይባርካችሁ ፓስተሮች እግዚአብሔር ይባርካችሁ ይሄን እድል
በእናንተ በኩል ስለሆነ ያገኘነው። አብራችሁ ያላችሁ መሪዎች፣ ሽማግሌዎችም ሁላችሁም እግዚአብሔር ያክብራችሁ፣ እግዚአብሔር ይባርካችሁ። መሪዎች ድልድይ ካላበጁ ያው እኛና ህዝቡ የምንገናኝበት ሌላ እድል የለምና ለመልካም ነገር እንደዚህ ብሪጅ ስለምታረጉ እግዚአብሔር ይባርካችሁ ለማለት እወዳለሁ። አስተወጣም ደስ ብሎኛል ስላየሁሽ። እግዚአብሔር ይባርክሽ። ቃ እንዳልሽ ነው ያለሽው፣ ምንም አልተነካሽ እና ረጅም ዘመን ነው። እሷንም ሳቃት እንደዚሁ ከናዋ ጋር አብረው ሲያገለግሉ እና እንደተባለው ብዙ መዝሙሮቻቸው የጉባኤ መዝሙሮች ናቸው። ስትዘምራቸው ሰሞኑን ይመጣላቸው እንዴ እነሱ ነበሩ እንዴ እሷ ነች እንዴ እያላችሁ እንደምትሄዱ ይመስለኛል። እግዚአብሔር ይመስገን። አቤልና ቅድስት የብሉይ ኪዳንን ሕግ ሽረው 1 ዓመት ማረፍ ሲገባቸው እዚህ በመገኘታቸው ትንሽ ኑዛዜ ያስፈልጋቸዋል። ለ1 ዓመት እንዳይታይ ነው የሚለው ካገባ በኋላና እንዴት ነው ያስቸኮላችሁ? እና ደስ ብሎኛል። ባለፈው እነሱንም ሰርግ በጣም በድንቅ ደስ ብሎን የተካፈልነው። ሁላችሁንም እግዚአብሔር ይባርካችሁ። በጣም ደስ ብሎኛል። ማይክ ያው በጣም ደስ የሚል ጸጋ የሞላው ወንድማችን ነው። ያለፈው ሳምንት ሳክራሜንቶ መጥቶ በጣም ሲባርከን ቆይቶ ዛሬ ደግሞ እዚህ ስላየሁት ደስ ብሎኛል። እንግዲህ ስለ ስንቱ እናገራለሁ። ተባረኩልን። ከዛሬ ምሽት ጀምሮ እስከ እሁድ 3 ጊዜ ነው መሰለኝ የሚኖረን። 3 በጣም ትንሽ ነው። እንደው ካለኝ እኔ መልእክት ነው ምለው፣ ስብከትና ትምህርት አልልም። ለምንድነው? በጣም ድንቅ አስተማሪዎች አሏችሁ በየእሁዱ። እንደው ሌሎች መተው ባየናቸው ባገለገሉን የሚሏቸው ወንድሞች መጋቢዎች ከእናንተ ጋር ናቸው። በጣም ድንቅ የሆነ ትምህርት መልእክት በየሳምንቱ ትሰማላችሁ። እንደውም እዚህ ቤተክርስቲያን እንግዳ የሚያስፈልግበት ቤተክርስቲያን ነው ብዬ አላስብም። ሁሉም አይነት ጸጋ ያለበት ስለሆነ እና አስተማሪዎች፣ ሰባኪዎች ብዙ ደግሞ እየጋበዛችሁ እንደምትገለገሉ አውቃለሁ። አሁን ደግሞ መድረኩ በጣም ብዙ ነው። እቺን ሞባይላችን ስንከፍት በጣም ብዙ ሰባኪ፣ ብዙ አስተማሪ እናገኛለን። እንደዛ ባለ መልኩ አላየውም። እኔ በጣም እንደዛ ይረቀቀ እንደዛ ይጠለቀ ላይሆን ይችላል፣ ግን መልእክት ነው ለኢትዮጵያ ቤተክርስቲያን ያለኝ ብዬ ነው ማስበውና እንደ መልእክት እንድትሰሙት ነው በአክብሮት የምጠይቀው። እግዚአብሔር ቃል 1-2 ክፍሎችን ከአነበብን በኋላ ከዚያ በኋላ ወደ ነጥቦቻችን እንሄዳለን። ከዚህ ከምናነባቸው 2 የመጽሐፍ ቅዱስ ክፍሎች ነው ርዕሳችንን የምንመሰርተው እና እንዲሁ ለማሳሰብ የምፈልገው ነገር አንደኛ መጽሐፍ ቅዱሳችሁን መያዝ አትርሱ። ሁለተኛ ከቻላችሁ ማስታወሻም መጻፊያ ስክሪፕቶ እና ኖት ነገር ከቻላችሁ እሱንም ባትረሱ ጥሩ ነው። ፈጣን ከሆናችሁ ሞባይላችሁም ላይ መጻፍ ትችላላችሁ። ሌላው ግን 3 ጊዜ ትንሽ ናት እንዳልኳችሁ እና ከሷ ላይ 1 ከቀነሳችሁ ከቀራችሁ 2 ብቻ ይሆናል እና ደግሞ በጣም ያንሳል ማለት ነው። 2 ብትቀንሱ ደግሞ እንዳልተሰማችሁ እንዳልተካፈላችሁ ነው የሚቆጠረው። ስለዚህ እነዚህን ጊዜያት አብረን ጀምረን አብረን እንድንጨርስ እንደመጣ የሆነ ነገር እንኳን እንደው መንገዳችሁ ላይ ቢመጣ ወደ ቀኝ ወደ ግራ ገፍታችሁ ጀምረን እንድንጨርስ ሙሉ ሐሳቡ እንድናገኝ ነው የማሳስበው። ስለ አገልግሎታችን አሁን ስላለንበት በመናገር አልጀምርም። ወይ ነገ ወይ እንደተባለው እሁድ ላይ ትንሽ ገለጻ አድርግላችኋለሁ። እንዲሁ በጥቅሉ ግን እግዚአብሔር በጣም እየረዳን ነው እና እግዚአብሔር በትክክል ባሳየን ባሰማራን መስክ ላይ ነው ያለነው። ምንም ጸጸት የሌለበት እንዲያው ምናልባት ጥቂት ዓመታት ቀደም ብሎ መሆን ነበረበት ወይ ብለን እስክንል ድረስ እግዚአብሔር በሁሉም መንገድ በፊታችን እየሄደ ያለበት ጊዜ ነው። እሱንም ትንሽ ጨረፍ አድርግላችኋለሁ። እንደተባለው ደግሞ
ጌታ መንፈስ ካሳሰባችሁና ካሳያችሁ አብረን የምናገለግልበትን መንገድ ፓስተር እንዳለው እናያለን አብረን። አሁን የምናነባቸው ሁለት ክፍሎች ዘፍጥረት ምዕራፍ 14 እና አንደኛ ሳሙኤል 30 ውስጥ የሚገኙ ናቸው። ብትችሉ ያው 40-50 ደቂቃ መቀመጣችሁ ስለማይቀር ቆም ካላችሁ ዘፍጥረት 14 ላይ ጠብቃቸዋለሁ እስክታወጡ ድረስ። ዘፍጥረት 14 ገጹን እንዳልነግራችሁ መንገር እችላለሁ። ኢንፋክት 14 እንኳን ቅርብ ናት፣ ከቆዳዋ ትንሽ ገባ ብሎ ስለሆነ አይጠፋም። እኔ ከእንትኔ ላይ ነው ማነበው፣ ከኖቴ ላይ ነው ማነበውና ነው። እሺ ዘፍጥረት 14 ከቁጥር 14 ነው ማነበው። 14፣ 15 እና 16 ቁጥሮችን ነው ማነበው፣ ብዙ አይደለም። ከዛ በኋላ ወደ አንደኛ ሳሙኤል እንሄዳለን በጌታ በኢየሱስ ክርስቶስ ስም። አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖቹን አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹንም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸውም። በደማስቆ ግራ እስካለችውም እስከ ሆባ ድረስ አሳደዳቸው። ቁጥር 16 ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥንና ከብቶቹን ሴቶችንና ሕዝቡን ደግሞ መለሰ ይላል። አንደኛ ሳሙኤል ምዕራፍ 30 ከ1 እስከ 19 ነው። ሙሉ ቁጥሮቹን አይደለም አለፍ አለፍ እያልኩ የምፈልጋቸውን ቦታዎች አነባለሁ። አንደኛ ሳሙኤል ምዕራፍ 30 ቁጥር 1 እስከ 19 ካሉት ውስጥ አለፍ አለፍ እያደረግን እናነባለን። አንደኛ ሳሙኤል ምዕራፍ 30 ቁጥር 1 ጀምሮ ጠብቃቸዋለሁ እስክታወጡ ድረስ በአንድ ሐሳብ አብረን ማንበብ እንድንችል ማለት ነው። አንደኛ ሳሙኤል ምዕራፍ 30 ከ1 በጌታ ስም አነባለሁ። እንዲህም ሆነ ዳዊትና ሰዎቹ በሦስተኛው ቀን ወደ ጺቅላግ በመጡ ጊዜ አማሌቃውያን በደቡብ አገርና በጺቅላግ ላይ ዘምተው ነበር። ጺቅላግንም መጥተው በእሳት አቃጥለዋት ነበር። ቁጥር 2 ሴቶቹንና በውስጧም የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ቁጥር 3 ዳዊትና ሰዎቹም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም ተማርከው አገኙ። ቁጥር 4 ዳዊት ከእርሱም ጋር የነበሩ ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። ቁጥር 5ን አልፈን 6 ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። 7ን እናልፍና ቁጥር 8 ዳዊትም የእነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም እግዚአብሔር ማለት ነው ታገኛቸዋለህና ፈጽመህም ምርኮን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ቁጥር 10 ዳዊትም ከእርሱም ጋር ያሉት 400 ሰዎች አሳደዱ። ቁጥር 17 ዳዊትም ከማታ ጀምሮ እስከ ማግስቱ ማታ ድረስ መታቸው። ከእነርሱም በግመል ተቀምጠው ከሸሹ ከ400 ጎልማሶች በቀር አንድ ያመለጠ የለም። ቁጥር 18 ዳዊትም አማሌቃውያን የወሰዱትን ሁሉ አስጣላቸው፣ ሁለቱንም ሚስቶቹን አዳነ። ከወንዶችና ከሴቶች ልጆች ከወሰዱት ምርኮ ሁሉ ታላቅም ሆነ ታናሽም ሆነ ምንም የጎደለባቸው የለም። ዳዊትም ሁሉን አስጣለ። ምንድነው ኮመን ዲኖሚኔተሩ? እነዚህ ሁለት ክፍሎች ምን የተደጋገመ ነገር ታያላችሁ? ጎበዝ። አስጣለ፣ አስመለሰ፣ መለሰ፣ አስጣለ፣ አዳነ።
የሚል አለ መጨረሻ ላይ እና የቆይታችን የሰሞኑ ቆይታችን ይህ ሐሳብ ማጠንጠኛ የተወሰደን ምርኮ ተዋግቶ ማስመለስ የሚል ነው። የተወሰደን ምርኮ ተዋግቶ ማስመለስ። አምላካችን ሆይ በፊት ተጸልየዋል፣ ተዘምረዋል። ሰሞኑን ደግሞ ቤተክርስቲያኒቱ ተንበርክካ ከርማለች። በመሃላችን ሁን አንልም አለህ፣ ና አንልም አለህ፣ ተገኝ አንልም አለህ። አሁን የምንለምነው ግን የቃሉን ደጅ ክፈትልን፣ ለሚናገረው የሚናገርበትን ጥበብ፣ ለሚሰማ የሚሰማበትን ትህትና፣ ቅንነት የተከፈተ ልብ እንድትሰጥ፣ እንድትረዳን፣ እንድታግዘን በከንቱ እንዳያልፍ ጊዜው ከሐሳብህ ከፈቃድህ እንዳልወጣ ፍጹም የሆነ ቁጥጥርህ በእኔ ላይ እንዲሆን ይህ ሕዝብ እዚህ በመምጣቱ እነዚህ 3 ቀናት ጊዜን አጠፋሁ እንዳይል ይልቁን አተረፍኩበት እንዲል ለአንተ ደግሞ ብዙ ክብር እንዲገኝልህ እንጸልያለን። ተረከበን እስከ መጨረሻው ደቂቃ እስከ 3ኛው ቀን በኋላ እስከሚደረገው ስንብት ቃል ድረስ አባቶ እንዲሁ እየተመላለስክ ቆይልን፣ እያስተማርክ እየተናገርክ ቆይልን። ክብሩ ምስጋናው አድናቆቱ ለአንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። አንተ ቁጭ በሉ። ከርሱ እንደተገነዘባችሁት ልትገነዘቡ እንደምትችሉት እኛም እንደ ወንጌላውያን አማኞች እንደ ክርስቶስ ቤተክርስቲያንና መንግስት የተወሰደብንና የምናስመልሰው ምርኮ አለን ብያምናለሁ። ያው የሌላችሁበት የማታስቡት የማታውቁት አዲስ ነገር ነው አልልም። ምናልባት የተረሳ ከሆነ ማስታወስ ካልሆነ በስተቀር እና የምናስመልሰው የተወሰደብን ምርኮ አለ። ምንድነው የተወሰደብን? እንደምታስታውሱት ኢትዮጵያ ውስጥ የቆያችሁ በጌታ የነበራችሁ ኢትዮጵያ እያላችሁ አንድ ዘመን ላይ ህንጻ ተወስደዋል፣ ፒያኖ ተወስደዋል፣ የመዘምራን ልብስ ተወስደዋል፣ መጽሐፍ ቅዱሶች ተወስደዋል። ያው ለማንበብ ሳይሆን ለማቃጠል ይሁን ለማጥፋት እና አዳራሾች ተወስደዋል። ወንበሩ እንደዚህ አይነቱ ፖዲየም ሁሉ ብቻ ይጠቅማል የተባለ ነገር ሁሉ ተወስደዋል። ታስታውሳላችሁ አይደለም? አሁን እንደሱ አይነት ወሳጅ የለም። እንደሱ አይነት ወሳጅ እንደሱ አይነት ማራኪ የለብንም። እንደምታውቁት እዚህም አገር ቤትም በሁሉም ዓለም ያለን ወንጌላውያን አማኞች እንደዚህ አይነት እንደው በመላው ዓለም ማለት ይቻላል ምናልባት ቻይና እና አንዳንድ የአረብ ሀገሮች ካልሆነ በስተቀር በአሁኑ ጊዜ በአሁኑ ዘመን በተለይ ከ1991 ወደዚህ ባለው የዓለማችን አያሌ ለውጦች ምክንያት የአማኞችን ወንጌል አማኞችን ህንጻ ንብረት ምናምን ወይም እነሱ ራሳቸውን ወስዶ አስሮ ነፃነታቸውን ክብራቸውን የሚገፍ አይነት አሁን እኔ እንጃ አሁን ካልኳቸው አንዳንድ የዓለም ሀገሮች በስተቀር ማለት ነው። በአብዛኛው ዓለም እምነታችን ወይም እምነቶች የተከበሩ ናቸው። የኛም እንደዚሁ ነው እና የተወሰደብን ምርኮ አለ ብለን ስንል ያው ከህንጻ ጋር ከንብረት ጋር ከነፃነት ጋር ከምናምን ጋር የተያዘ አይደለም እንዳልሆነ ግልጽ ነው ልላችሁ ነው። ምንድነው ታዲያ ካልን የተወሰደብን ማንነታችን ነው። ማንነታችን ነው። በክርስቶስ የታወቅንበት ልንታወቅበት የሚገባ መጽሐፍ ቅዱስ በተለይም አዲስ ኪዳን ናችሁ ያለንን ሁኑ ያለንን ያ ማንነታችን ተወስዶብናል የሚል መደምደሚያ ላይ ደርሻለሁ። እንግዲህ ጉባኤው የመመርመር መብቱ የተጠበቀ ነው እና ልክ ካልሆነ የመጣል መብቱም የተጠበቀ ነው እና ይሄ ነፃነታችሁን በደንብ ኤክሰርሳይዝ አድርጉት። እንደው አሜን በሉ አሜን በሉ አሜን በሉ ስንል አንዳንዴ በይሉኝታም በምንም ማታምኑበትንም አሜን እንዳትሉ እና መብታችሁ የተጠበቀ ነው። የልጅነት መብታችሁ ነፃነታችሁ ፍጹም የከበረ ነው
ግን አብረን ከሄድን ወይም ደግሞ ማየው ነገር ከታያችሁ ግን በኋላ ላይ አብረን እንድንጸልይ ቢሆን በየሴሽኑ ዛሬም ነገም ተነጎዳም ትንሽ መጨረሻ ላይ እንደ እውነት ከሆነ በርከክ ብለንም እንኳን ጥቂት ደቂቃዎች እየጸለይን ብንጨርስ በጣም አግባብ ነው፣ ደግሞ ደስ ይለኛል። እና የተወሰደብን ማንነታችን ነው የሚል መረዳት ላይ ደርሻለሁ። ፓስተር ቅድም ስለ ደቀ መዝሙርነት ብሏል። ልክ ነው፣ እሱንም እናነሳለን ጊዜው እንደበቃን። ግን ነገሩ ከሱ ትንሽ አለፍ ብሏል። ከሱም አለፍ ብሏል። አሁን እየታየኝ ያለው ከሱም አለፍ ብሏል። እንግዲህ ከምስጋና ከደስታ በኋላ መስማት የሌለባችሁ ነገር ነበር ይሁን አላቅም። ግን አምናለሁ በኋላ ስንጨርስ በከፍታ እንጨርሳለን። እግዚአብሔር ረድቶን እንጨርሳለንና አይዟችሁ፣ ልባችሁ እንዳይወድቅ እና በዚህ በተወሰደው ማንነታችን ጉዳይ ላይ ከተስማማና የጋራ እይታ ካገኘን መመለስ አለበት ብለን ደግሞ አብረን አብርሃምም እንዳደረገው ዳዊትም እንዳደረገው እነሱ ከብት ቤተሰብ ምናምን ነው ተወስዶባቸው ተበሳጭተው ሄደው ያው ተዋግተው አስመለሱ የሚለን ታሪኩ። እንዳልኳችሁ እኔ እንደሱ አይነቱ ይሄ ማቴሪያል ነገር፣ ምድራዊ ነገር፣ ስጋዊ ነገር፣ ሀብት ንብረትን አይደለም፣ ከዛ የከበደ ከዛ የበለጠ ዋጋ ያለው ነገር ነው የተወሰደብን እና ምንዋጋው የሆነ ጫካ ተከትለን ምንከተለውም የለንም። እዚሁ ነው ምንዋጋው፣ እዚሁ አዳራሽ ውስጥ ከዛ ቤታችን ስራ ቦታ ነው ምንዋጋው። ጳውሎስ ደግሞ እንዳለው ጦር ዕቃችን ስጋዊ አይደለም፣ መንፈሳዊ ነው፣ ጸሎት ነው፣ መንፈስ ቅዱስ ነው፣ ቃሉ ነው። ከዛ በኋላ በሐሳቡ ውስጥ እንደምናየው በመኖር ያንን ማንነት መልሰን በመኖር ነው ምንዋጋው እና እንደሱ አይነት ጦርነት ነው የምናደርገው። ይሄንን ጦርነት በግል እናደርጋለን፣ እንደ ቤተሰብ እናደርጋለን፣ እንደ አጥቢያ ቤተክርስቲያናት እናደርጋለን። በትልቁ ደግሞ እንደ ኪንግደም እንደ ክርስቶስ መንግስት ደግሞ ተባብረን ተያይዘን ይሄን ጦርነት እናደርጋለን እና ካደረግን ደግሞ ዳዊትም ሆነ አብርሃምም ሆነ ሌሎችም ያንን ጦርነት ተዋግተው ካሸነፉ ምርኳቸውን ካስመለሱ እኛም ደግሞ ሌላ አይነትም ቢሆን ትንሽ ከባድም ቢሆን እግዚአብሔር ይረዳንና የኛ ምርኮ ይመለሳል እና እንደዚህ ነው የሚለው ቃሉም አይደለም። ከነሱ ጋር የሥጋ ክንድ ነው፣ ከኛ ጋር ያለው ግን የሚረዳን የሚዋጋልን እግዚአብሔር ነው ተብሏል። ስለዚህ የኛ ይበልጣል። ከዳዊትም ከአብርሃምም ጦርነት የኛ የበለጠ ነው። እግዚአብሔር የሚመራው ጦርነት ነው። እሱ በፊት የሚሄድበት ጦርነት ነውና ይረዳናል ብዬ አምናለሁ። እና ይሄ የማንነቱ ምርኮ መመለስ አለበት። ምርኳችንን የምናስመልሰውም ተዋግተን ነው። ያለ ውጊያ የሆኑ ሴሚናሮችን ስለሰጠን፣ በቡድን በጋራ የሆኑ ውይይቶችን ስላካሄድን፣ ወይም ደግሞ የሆነ አቋም መግለጫ ስላወጣን፣ ወይም የሆነ ኮንፈረንስም ስላካሄድን ያው ብዙ አድርገናል። እንዲህ አይነቱ እያደረግንም ነው ያለነው፣ ወደፊትም ይቀጥላል እና በሱ ሁሉ አልተደረሰበትም ጉዳዩና አሁን ለየት ያለ እይታ ኖሮን ለየት ያለ አሰላለፍ ለየት ያለ ጦርነት አድርገን ደግሞ ከዚህ የከበረ ጉባኤ ይጠበቃል። እንዴ ለትልቅ ነገር መዋጋት ይጠበቃል። ለትልቅ ነገር ለከበረ ነገር ከጠባብ የአጥቢያ አዳራሽ እስከ ስታዲየም አደባባዮች ድረስ ተሰብስበናል፣ ሰብከናል፣ ዘምረናል። ይህን ሁሉ እያደረግንና እየሆነ ግን ከማንነት ስርቆት አላመለጥንም፣ አልዳንም። አሁን ዓለም የሚያውቀን በትክክለኛ ማንነታችን አይደለም። ዓለም የሚያውቀን ጌታችን ኢየሱስ ክርስቶስ ለምሳሌ ካለው ነገር አንዱ እርስ በርሳችሁ ፍቅር ቢኖራችሁ የኔ ደቀ መዛሙርቴ እንደሆናችሁ ዓለም በዚህ ያውቃል። እና አሁን ዓለም የሚያውቀን እርስ በርሳችን በፍቅራችን ሳይሆን በመከፋፈል፣ በመካሰስ፣ በመናናቅ እንዲያውም ለዚህ ለሶሻል ሚዲያ ምስጋና አይድረሰውና ብላ ይሻልም
እና ከመናና ከምናምኑ ነገር ወርደን በጣም ወደ ስድድብ ሁሉ ገብተናል እንደምታዩት። እና በጣም ያስጠላል፣ በጣም ይዘገንናል፣ በጣም ይከብዳል። እኔ ሁሉ ጊዜ አንዳንድ ሁኔታዎችን ሳይ ወየው እንደው በቃ አሁን ሙስሊሙ ይገባል፣ ከሃዲ ሃይማኖት የሌለው ይገባል፣ የሆነ ሃይማኖት ክፍል ይገባል፣ የሚወደን ይገባል፣ የሚያዝንልን የሚጠላን ይገባል፣ እንኳን ሆኖ ሚል ይገባል። ትኬት አይቆረጥበትም፣ ፈቃድ የሚጠየቅ የለም። ብቻ እጁ ላይ ተኑረው ዘው ብሎ ነው የሚገባው ማንም። በዚህ ሁሉ ፊት ስለሆነ የምናደርገውን ሁሉ የምናደርገው ቤቴ ቁጭ ብዬ እልቅ እላለሁ። ወይኔ ይላሉ፣ ምን ይላሉ? ሲሰሙ ምን ይላሉ? ይሄን ሲያዩ ምን ይላሉ እላለሁ። እናንተ ሁላችሁም እንደዚህ እንደሚሰማችሁ እርግጠኛ ነኝ። እነዚህ ችግሮች ሲጀማምረን ድሮ በጓዳ ነበር፣ በሚስጥር እኛው እርስ በርሳችን በተዘጋ ቤት ውስጥ። ካሜራም አልነበረም ድሮ ስንጣላ ማንም አያውቅም። እና አሁን እንደውም ላይቭ ስትሪም ላይ ሁሉ ነው የምንጣላው። እኛው ራሳችን እየውልን እያልን ስሙልን እያልን ሁሉ ካሜራ ደቅነን ሁሉ ነው የምናደርገውን ሁሉ የምናደርገውና ይሄ የሳኖዜ ክርስቲያኖች ህብረት ቤተክርስቲያንን አይመለከትም። እግዚአብሔር ጠብቋቸዋል፣ ይጠብቃቸው። አሁንም ግን ማየውና ማወራውና ማስበው አጠቃላይ ስለ ክርስቶስ አካል ስለ ዓለም አቀፏ ቤተክርስቲያን የኢትዮጵያና ኤርትራውያንም ካልን ደግሞ ከሀገር ቤት አንስተን እስከ ዳያስፖራው ጥግ ድረስ ሁላችንም ሁሉም ጋር እየሆነ ያለ ነገር ስለሆነ የሚገርመኝ ነገር ካሜራ ፊት ለፊታችን አቁመን የምናደርገው ነገር መሆኑ ነው። እንዲህም እንኳን ዘለግ ያለ ባይኖር እዛ የተቀመጡ ሰዎች ይህንን አድርገው ይገርማቸዋል። ከዛ ወዲያው በደቂቃ ውስጥ አየር ላይ ነገራችን ሁሉ ይወጣል። እና እንደዚህ የሆንበት ጊዜ ነው። በፍቅራችሁ ትታወቃላችሁ ያለን ጌታ አሁን በፍርቅርቃችን፣ በመለያየታችን፣ በመከፋፈላችን መታወቁ በጣም አሳዛኝና አንገት አስደፊ ነው። ከነገድ ከቋንቋ በደሙ ለተዋጀን ጌታ በአንድነት እንዘምር ነበር። በአንድነት ዘር ሳንቆጥር፣ ሰፈር ሳንመነዝር፣ ማነህ ማንቺስ ማነሽ ሳንባባል፣ ከየት መጣ የማነህ ሳንባባል፣ በቃ በጌታ ወንድም እህት ተባብለን ተቃቅፈን ከዛ ለጌታችን ክብር መዘመር ነበረ። አሁን ከዘርና ከቋንቋ ለዋጀን ጌታ ሳይሆን ለራሱ ለዘርና ለቋንቋ መዘመር ጀምረናል። ለራሱ ለዘር ይዘመርለታል። የሚገርም ነገር ነው። እዛ ድረስ ሁሉ እየሄድን ያለነው። ከሁሉም አካባቢ የተሰባሰቡ ወገኖች በአንድነት የሚያመልኩባት አጥቢያ ከዓመታት በኋላ ስንሄድ አንድ ቦታ ማለት ነው፣ ቦታውን ባልነግራችሁ፣ ከሁሉም ብሔር ብሔረሰብ የተውጣጡ ምን አንድም ቀን እንዲህ አይነት ነገር አንስተው የማያውቁ በጣም የፍቅር ቤተክርስቲያን ከብዙ ዓመት በኋላ ስንሄድ ፈረቃ ውስጥ ገብተዋል። ፈረቃው ስለጠበባቸው አይደለም። ሁለት ትልልቅ ብሔረሰቦች በየቋንቋቸው ማምለክ ስለፈለጉ ቸርቹን በፈረቃ አድርገውታል። ይሄ እንግዲህ በጣም ጆሮ ጭው የሚያደርግ ነው። በጣም የሚያሳዝን፣ በጣም የሚጎዳ ነው። ይሄ ነገር ድሮ አልበራቸውም ነበር ከየት እንደመጡ ብሔራቸው፣ ዘራቸው። ድሮ ክርስቶስ ነበር የበራላቸው። እየቆዩ ሲመጡ ግን ሌላ ነገር በራላቸውና በፈረቃ አደረጉት። እና ሁለቱንም ፈረቃ አገለገልኩ። ያው እኔ በአማርኛ በብሔራዊ ቋንቋችን ያገለገልኩት፣ ግን ሁለቱ በየራሳችን ነው የምንፈልገው ብለው ማለት ነው። እና እንዲህ አይነት ነገሮች በጣም በብዛት እያየን እያዘንን ያለንበት ጊዜ ነው። በብዙ ቦታዎች የቋንቋና የብሔር ቤተክርስቲያናት ተደራጅተዋል። ይሄ ማንነታችን አልነበረም። አሁንስ ያን እንደሆነ አሁንማ ምን ይጠየቃል? ያው እንደዚህ የሆንበት ጊዜ ነው። ድሮ በሙስና በሞራል ውድቀት አንታወቅም ነበር። አሁን በመስጠትም በመቀበልም እኛ እንደው አንደኛ ሆነን ባልልም አለንበት። በመስጠትም በመቀበልም ማለት ጉቦ ምናምን ሁሉ ማለት ሙስና ስንል እሱ ስለሆነ የሚመጣልን። በጸሎት ተማጽነን፣ በጨዋነት ተጫጭተን፣ በቅድስና ተጠብቀን፣ በድህነት ተጋብተን፣ በበረከት ኖረን፣ በታማኝነት አርጅተን በድል እንጨርስ ነበር ድሮ ጋብቻችንን። አሁንስ ያልተባለ እንደሆነ አሁንማ በማህበራዊ መድረኮች ተዋውቀን በፌስቡክ በምናምን ወዲያውኑ ወደ መኝታ ተንደርድረን
ደሞ እንደ አዲስ ተሞሽረን በባንድ ታጅበን ድል ባለ ድግስ ተጋብተን በአመቱ ተጣልተን በፍቺ ደምድመን ሁለተኛው ሶስተኛም ሞክረን ተሞካክረን ዝርክርክ ብለን ያለቀልን ያለንበት ጊዜ ነው። ማወራው ያለው እዚህ ስለ ጋብቻ ህይወታችን ስለ ቤተሰብ ህይወታችን አስተምሯችን ጠመም ብሏል። የማይፈጸሙ ትንቢቶች የማይለውጡ መዝሙሮች እያሰማንም እየሰማንም ነው። ልምምዳችን ፈር ለቋል። የትኩረት አቅጣጫችን ተዛብቷል። ዋጋ አሰጣጣችን ተቃውሷል። ቫልዩ ሲስተማችን ማለቴ ነው። መከፋፈላችን ዓለምን ሳይቀር ግራ አጋብቷል። የመሪነት ጥራት ወርዷል ማለት አይገልጸውም፣ ጨርሶ ወድቋል። እናንተ በጤና ስለምትኖሩ ብዙ ነገር አታዩ ይሆናል። ብዙ ዓለም ነው ምን ሄደው አገር ቤትን ጨምሮ ማለት ነው። የመሪዎች ግጭትና አልታረቅ ባይነት ታናናሾችን ተስፋ አስቆርጠዋል። መንጋም በትነዋል፣ በአውሬም አስበልተዋል። የጸጋ ስጦታዎች በጸጋ ሳይሆን በዋጋ እየተቸረቸሩ ነው። ጸጋ ስጦታ ከነስሙ ጸጋ ነው። ጸጋ ማለት ነፃ ማለት አይደለም። እና አሁን እሱ ጊዜ ያለፈበት ነው። አሁን በዋጋ ነው ሁሉም ነገር እየሆነ ነው። በሙሉ ጊዜና ትርፍ ጊዜ አገልጋዮች መካከል፣ በቀደመውና በአሁኑ ትውልድ መካከል፣ በአገር ቤቱና በዲያስፖራው መካከል የሚገርም ክፍተት፣ የሚገርም ገደል፣ አለመቀባበል ነግሷል። በቤተ እምነቶች መካከል ቀድመው በነበሩና ቅርብ ዓመታት በተመሰረቱ ቤተ እምነቶች መካከል ብቻ አይደለም፣ በአንድ ቤተ እምነት ስር ባሉ አጥቢያዎችም መካከል ጭምር ሁሉም ጋር ክፍተት ይታያል። ሁሉም ጋር አልባሌ ነገሮች በዝተዋል። ሰፊ ገደል፣ ሰፊ ሸለቆ ተፈጥሯል። በእነዚህ ልዩ ልዩ ወገኖች መካከል መፈቃቀር ወይም መፋቀር ሲገባ መጠላላት፣ አንዱ ሌላውን ማቅናት ሲገባው አንዱ በሌላው መቅናት፣ ከመደጋገፍ ይልቅ መገፋፋት፣ ከመከባበር ይልቅ መናናቅ ጎልቶ ይታያል። ችግሮቻችን ተዘርዝረው አያልቁም። እና እዚህ ጋር ጥያቄ አለ። ጥያቄው ምንድነው? ክርስትናችን ምን ነካው? ለምን እንደዚህ ልንሆን ቻልን? ቤተ ክርስቲያን ዓለም ላንከራተተችው ነፍስ ማረፊያ፣ ሰይጣን ላሰራቸውና ላሰቃያቸው ነፃ መውጫ አልነበረችም? አሁን ከርታታውም እስረኛውም የበዛው ቤተ ክርስቲያን ውስጥ ነው። ቤተ ክርስቲያን የፍቅር እንጀራ የሚበላባት፣ የሰላም ውሃ የሚጠጣባት፣ ወገን የለሽ ብቸኛ ወገን አግኝቶ የሚጽናናባት፣ ሰዎች ሁላችን በእኩልና በአንድ አይን እንዲያውም እንደ አንድ አባት ወንድና ሴት ልጆች እንደ ወንድምና እህት የምንተያይባት፣ እውነት ብቻ የሚነገርባት፣ ፍትህና ርትዕ የሰፈነባት መሆን ሲገባት ሁሉም ነገር ለምን በተቃራኒው ሄደ? የእርቅ አምባሳደር የተባለች ቤተ ክርስቲያን የግጭት አውድማ፣ ያልታረቅ ባዮች ቤት ለምን ሆነች? መተቃቀፍ ሳይሆን መነቃቀፍ፣ መተባበር ሳይሆን መፎካከር፣ መረዳዳት ሳይሆን መጎዳዳት፣ በትህትና መወያየት ሳይሆን በትዕቢት መለያየት ለምን ምርጫችን ሊሆን ቻለ? አባቶች በተገኙበት ልጆች የጠፉበት ማለት የሚታዘዙ፣ የሚሰሙ፣ የሚያዳምጡ ማለት ነው። የጠፉበት ልጆች ደግሞ አባት የአባት ያለህ የሚሉ ልጆች ባሉበት ደግሞ ሁነኛ አባት የጠፋበት፣ መካሪም ተመካሪም የጠፋበት ህብረተሰብ ለምን ልንሆን ቻልን? ወንጌል ያልሆነ ወንጌል ሲሰበክ፣ እንግዲህ እንዳልኳችሁ ስለ አንድ መድረክ አታስቡን። በጣም በስፋት ያለውን ነገር ነው እንድታዩ የምፈልገው። ወንጌል ያልሆነ ወንጌል ሲሰበክ፣ መዝሙር በሚመስሉ ግን ባልሆኑ ስንንቀሳቀስ፣ ከምንጩ ባልተቀዱ ትንቢቶች ግራ ስንጋባ፣
እግዚአብሔር ለምን ዝም አለን? እኛስ ይሄ ነገር እንዴት ሊስማማን ቻለ? የዓለማችን ትልልቅ ሃይማኖቶች ሁላቸውም ተረጋግተውና ተደማምጠው በመሄድ ከ3000 ዘመናት በላይ የቆየው እነ ቡድሃ እነ ሂንዱ ከክርስቶስ ልደት በፊት 1500 ዓመት በፊት ሁሉ የነበሩ ሃይማኖቶች ናቸው። ከዛ ወዲህ የመጡትም ሌሎች ሃይማኖቶች ከክርስትናውም ጎራ ደግሞ ተለቅ የሚሉ የዓለማችን ቤተ እምነቶች ሁሉ ከ1000 ዓመት በላይ ነው እድሜያቸው። ቢያንስ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደምታውቁት እስከ 3000 ዓመት ትቆጥራለች። ግን 1000 ዓመት ኦርቶዶክስ የሚባል በዓለማችን ከተፈጠረ ማለት እንችላለን። እና ከ1000 ዓመት ያነሰ የለም። ሁሉም እነዚህ ረጅም ዘመናት ተደማምጠው ተከባብረው በአገር አይደለም በዓለም አቀፍ ደረጃ እስከ ምድር ጫፍ ድረስ አንድ ፓስተር አንድ ካህን ይመራቸዋል። የሚገርም ነገር ነው። መጥቶ እጅ አይጭና አይጸልይላቸውም፣ ቁጭ ብሎ አያማክራቸውም፣ ቤታቸውን አይጎበኝም። የሆነ ዓለም ጥግ ተቀምጦ ግን ይመራቸዋል። የሚገርም ነገር። እኛ በየቤታችን እንኳን ለሾምናቸው ለምንድን ነው መታዘዝ ያቃተን? መስማት መቀባበል ያቃተን? የኛ የፕሮቴስታንት እምነት ከእድሜ አንጻር ሲታይ በጣም ወጣት ነው። 500 ዓመት ብቻ ነው። አሁን እንዳልኳችሁ ትንሹ 1000 ዓመት ነው ብያቸዋለሁ። እኛ ግን 500 ዓመት። እነዚህ ትልልቆቹ ይሄን ሁሉ ዘመን አንድ ሆነው አንድ ድርጅት ሆነው ሲኖሩ አንድ ቤተ እምነት ነው ሲኖሩ፣ እኛ በዚች በ500 ዓመት ብቻ አንዳንድ ዘገባዎች እንደሚናገሩት ከ47000 በላይ ቤተ እምነት ሆነን ተቆራርጠናል። በ500 ዓመት በአጭር ዘመን ውስጥ ማለት ነው። ይሄ ቁጥር አሁን ያለው መቆራረጥ መከፋፈል ከቀጠለ በ2050 ወደ 62000 ይደርሳል ይላሉ። ይሄን አይሆንም ብለን እንዳንጠራጠር በአይናችን የምናየውን ምስክር ማድረግ እንችላለን። እንደዚህ ስላለን ነው እንጂ በውጭ ዓለም ኢትዮጵያ ብትሆኑ ጠዋት ተኝታችሁ ስትነሱ 1 3 4 አዲስ ተከፍቶ ዜና ትሰማላችሁ። ይሄ መከፈት የምንለው ነገር ወንጌል ያልደረሰበት ቤተክርስቲያን ያልተመሰረተበት እየተፈለገ ጥግ ራቅ ብሎ በነፍሳት በሰዎች መዳን ላይ አተኩሮ ቢሆን ኖሮ እንዲያው መሰየው የሚያሰኝ ነው። ለዛውም ደግሞ አሁን ያሉ ቤተ እምነቶች ራሳቸው እየበዙ ቢሄዱ ቤተ እምነት መፍጠር ሳይሆን አጥቢያ ቤተ ክርስቲያናትን መፍጠር ወይም መትከል ነበር ትክክሉ። ግን አንዱ ከሌላው ጋራ አብሮ መኖር መስማማት መቀባበል ቅድም እንዳልኳችሁ ካለመፈለጉ የተነሳ ብጭቅ እያረገ ይወጣል። እንደዚህ ለምን ልንሆን ቻልን የሚለው በጣም ትልቅ ጥያቄ ነው። የኢትዮጵያ ቤተክርስቲያን ወንጌላውያን ቤተክርስቲያናት እስከ ደርግ ዘመን መጨረሻ አካባቢ ድረስ ወይም እስከ ኢህአዴግ የሚባለው መንግስት መጀመሪያ አካባቢ ድረስ 8 ቤተ እምነቶች ብቻ ነው የነበሩት። 8 እስከዚያ እስካልኳችሁ ጊዜ ድረስ ደግሞ ወደ 70 ዓመት ወይም 60 ዓመት አካባቢ ኖረዋል። 8 ቤተ እምነት ብቻ ሆነው 60 70 ዓመት ያህል እድሜ ቆይተዋል። አሁን ከዛ ወዲህ 35 ዓመት ነው አይደለም? ከዛ ወዲህ ያለው ዓመት በዚህ 30 ዓመት ብቻ አሁን በኢትዮጵያ ከወንጌላውያን አማኞች አብያተ ክርስቲያናት ካውንስል ከሚባለው ላይሰንስ የወሰዱ ወደ 4000 ቤተ እምነቶች አሉ። በ60 ዓመት 8 ብቻ፣ በግማሹ በ30 ዓመት ግን 4000። ይሄ ምንድነው የሚባለው? ቅድም እንዳልኳችሁ ነው። በጤናማ መንገድ ወንጌል ባልደረሰበት ሄዶ ለማድረስ ሸክም ተሰምቶ ተበራርኮ ያለ አይነት መብዛት ቢሆን የምናመሰግንበት ደስ የምንሰኝበት ነበር። ግን በዛ መልኩ አይደለም። አንዱ ሌላውን ማየት የማይፈልግ አንዱ ስለሌላው ጤንነት ማያስብ እና በጥላቻ መሆኑ ነው የሚያሳዝነውና የሚያስከፋው። ለምንድነው እኛ ላይ እንደዚህ የበረታው ብዬ ጠይቃለሁ። አንዳንድ ሰዎች አይ
እነሱን ሰይጣን አይፈትናቸውም። መቀኛን ሰይጣን ስለሚፈትነን ነው የሚል መልስ እንሰጣለን። ያው መቼም ሰበብ አይጠፋም አይደለም። እና እነሱን ሰይጣን አይፈትናቸውም። እኛ ያው እውነት ስላለን ሰይጣን ይፈትነናል እንዴ? እኛ ጋር እውነት ስላለን ብቻ አይደለም፣ የእውነት አምላክም እኮ አለን። የለም እንዴ? እውነት ብቻ ሳይሆን የእውነት አምላክም ከኛ ጋር ነው። ለምን አቃተን ታዲያ? ለምን አቃተን? እኛ ጋር የሌለ መንፈስ ቅዱስ እነሱ ጋር የለም ማለት። እኛ ጋር መንፈስ ቅዱስ አለ፣ የሚመራን የሚረዳን። ከኛ የተሻለ ምንም ሌላ ነገር የላቸውም ልላችሁ ነው። አንድነታቸውን አጥብቀው ሊኖሩ እኛ ብዙ ሀብት፣ ብዙ ሪሶርስ፣ ብዙ አቅም ያለን ሆነን እያለ ለምን አልቻልንበትም የሚለውን ጥያቄ እንድናሰላስለው ብዬ ነው። እኛ ጋር ጸጋም ይባልም አለ። ፈተናን ችግርን የሚያሳልፍ የሚያስችል ጸጋም አለ። ቃሉ አለ፣ መንፈሱ አለ፣ የጌታ ስም አለ፣ መስቀሉ አለ፣ ሞቱ ትንሣኤው አለ። እኛ ጋር ምን የሌለ አለ? ይሄ ሁሉ እያለ ለምን እንደዚህ ልንሆን ቻልን? ነህምያ ስለ ኢየሩሳሌም ከተማ መፍረስ እና በዚያ ስለቀሩ የወገን ቅሬታዎች ጉስቁልና አሳዛኙን ዜና ከወንድሞቹ በሰማ ጊዜ ምን አደረግኩ ይላል? ተቀምጬ አለቀስኩ ይላል። አያሌ ቀንም አዝን ነበር። በእውነት ይሄንን የእኛን ዘመን ፍርስርስ እና ፍርስራሽ ብታዩ እናንተም ቁጭ ብላችሁ ታለቅሳላችሁ። ቆሞ መዘመር መዝለል አይደለም የሚታየን። እርግጥ እግዚአብሔር በእልልታም በዝላይም በጭብጨባም ይመሰገናል፣ ይገባዋል። ግን እግዚአብሔር ሰዎች እንዲህ አይነት ክፉ አጋጣሚ ውስጥ ሲገቡ ጨርቃቸውን ይቀዳሉ፣ አመድ ይነሰንሳሉ፣ መሬት ላይ ይቀመጣሉ፣ ይላሉ፣ ይጮሃሉ። እኔ ለወንጌላውያን አማኞች ይሄ ጊዜ እግዚአብሔር ይባርካችሁ፣ ሰሞኑን እንዳደረጋችሁት የተንበርክኮ መጮህ ጊዜ ነው። የተንበርክኮ ማልቀስ ጊዜ ነው ብዬ ነው የማስበው እና ይህንን ነው ሼር ላረጋችሁ ላካፍላችሁ የወደድኩት። ተስፋ አለ ወይ የሚለውን ደግሞ እኔ ተስፋ አለ፣ በደንብ ተስፋ አለ። አሁን አሜን አይ ብንል ጥሩ አይደለም? አዎ ተስፋ አለ። ለምንድን ነው ተስፋ ያለው ያላችሁ እንደሆነ እግዚአብሔር ሕዝቡን አይጥልም፣ ስሙንም አያረክስም። እግዚአብሔር ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ጎልማሶች ጎበዞች ይሞክራሉ፣ ይደክማሉ። እግዚአብሔር በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እስቲ ያድሳሉ የምትለው እንደገሙልኝ። ጥያቄው አሁን ይሄ ምርኮ ማስመለስ የሚለውን ከተሐድሶ ጋር አያይዙት። የተሐድሶ ጥሪ ነው እና ተስፋ አለ፣ ተስፋ አለ። ይሄ ብቻ አይደለም የእግዚአብሔር ቃል የሚለው ኢሳይያስ 57 ቁጥር 10 ላይ ስታነቡ በመንገድሽ ብዛት ደከምሽ። አሁን ስለ ድካም ነው፣ ስለ ድካማችን ነው የምናወራው። ደከምሽ፣ ደክመናል፣ ምንም ጥያቄ የለውም። ግን ይልና ተስፋ የለም አላልሽም። እኛም ተስፋ የለም አንልም። ተስፋ አለ፣ ተስፋ አለ። ተስፋ የለም ስላላልሽ ደግሞ ይላል የጉልበትን መታደስ አገኘሽ ይላል። እግዚአብሔር የተባረከ ይሁን። ይህን ተራራ እወጣዋለሁ፣ እችለዋለሁ፣ ይህን ሸክም ተሸክሜ ቦታው ሳላደርስ አልጥለውም ብሎ የበረታ ሰው ይደርሳል አይደል? ተራራም ቢሆን ይወጣል፣ ረጅም መንገድም ቢሆን ተጉዞ ካሰበበት ይደርሳል። እና ተስፋ የለም ባለማለትሽ ምክንያት ይላል፣ ባለማለትሽ ምክንያት የጉልበትን መታደስ አገኘሽ። ተስፋ የለም አንልም። ድገሙልኝ። ስለዚህ ምን እንሆናለን? የጉልበትን መታደስ እናገኛለን። እግዚአብሔር ይመስገን። እዝራና ነህምያ በተለያዩ ምዕራፎቻቸው ውስጥ አንድ አይነት ነገር ተናግረዋል። እዝራ
ምዕራፍ 9 ቁጥር 8 ላይ ነህምያም ውስጥ ታገኙታላችሁ። እንዲህ ብሏል፣ አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራ ችንካርን ይሰጠን ዘንድ አምላካችን ዓይናችንን ያበራ ዘንድ በባርነት ሳለን ጥቂት የሕይወት መታደስን ይሰጠን ዘንድ ምን ይሰጠን ዘንድ? የሕይወት መታደስ ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። የሚያሳስበው ምኑ ነው? ጥቂት ጊዜ የምትለውን አትርሱ። ጥቂት ጊዜ ያለው ሰው ምን ያደርጋል? የቀረውን ስራውን ቶሎ ቶሎ ይሰራል። መስራት ያለበትን ማድረግ ያለበትን ቶሎ ቶሎ በዛች ባለችው ጊዜ ቶሎ ቶሎ ይሰራልና እኛም ጥሪው ምንድነው? አሁን ቶሎ ቶሎ እንስራ። የተሐድሶ ስራ ቶሎ ቶሎ እንስራ። ባሪያዎች ነንና አምላካችን ግን በባርነታችን አልተወንም። አሁንም ይደግማል፣ የሕይወትን መታደስ ይሰጠን ዘንድ የአምላካችንንም ቤት እንሰራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌምም ቅጥር ይደረግልን ዘንድ በፋርስ ነገሥታት ፊት ምሕረቱን ሰጠን። ስለ ምሕረቱ እግዚአብሔር የተባረከ ይሁን። ይሄ ሁሉ እየሆነና እየሆንን እንኳን አሁንም እግዚአብሔር ምሕረቱን እንዳበዛልናለን። አሁንም መንፈሱ ይሰራል፣ ቃሉ ይገለጣል፣ እንጽናናለን። የሚገርም ነገር ነው። እግዚአብሔር ምሕረቱን አበዛልን። እግዚአብሔር ባይምረን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ነበር እንደተባለው ነው። ምሕረቱን ያበዛልን አምላክ የአባቶቻችን አምላክ እግዚአብሔር ይባረክ። አሜን፣ ይባረክ። ማንነት ምንድን ነው? ማንነት ምንድን ነው? ትንሽ ሐሳቦች ለማየት እንሞክር። ማንነት ወይም አይደንቲቲ፣ በዚህ ሀገር ስንኖር አይደንቲቲ የሚባል ነገር አለን። አጋጣሚ መኪና ውስጥ ትቼ ነው። ዋለት አላችሁ፣ ቦርሳ አላችሁ፣ እዛ ውስጥ አይዲዎች አሏችሁ አይደለም? ያው የባንክ ካርዶች አሉ፣ መታወቂያዎች የመሳሰሉት አሉ። እና በዚህ ሀገር አይደንቲቲ የሚባለው እሱ ነው። ግን ትንሽ ላቅ ያለውን መታወቂያው ምኑ ሳይሆን እኛ ራሳችንና እኛ ውስጥ ያለ ከኛ ጋር የተያያዘ ማንነት ትንሽ ሐሳቦች ልሰጣችሁ ፈልጋለሁ። በነገራችን ላይ እዚህ ሀገር በዚህ በአደገው ዓለም የአይደንቲቲ ስርቆት የሚባል የማንነት ስርቆት የሚባል አለ አይደለም? አይደንቲቲ ቴፍት ይላሉ አይደለም? ተወሰኑ መረጃዎች ክፉ ሰዎች ከናንተ ካገኙ በባንክ ያላችሁ ገንዘብ ቢሆን ተንቀሳቃሽ ማይንቀሳቀስ ሀብት ንብረት ይወስዳሉ። እንደምታዩት በዚህ ሀገር በ2019 ብቻ አንድ እንትን ያየሁት ካልዘነጋው ወደ $9 ቢሊዮን በአንድ ዓመት ውስጥ አይደንቲቲ ቴፍት ተካሂደዋል በአንድ ዓመት ጊዜ ውስጥ እና ማቀው በጣም የቅርብ ሰው በጌታ ወንድማችን የሆነ እንዲህ አይነት አደጋ ገጥሞት ረጅም ጊዜ ለማገገም እንደፈጀበት አስታውሳለሁ። እና እነዚህ መረጃዎቻችንን ክፎች ካገኙ ያው ታውቃላችሁ ያለንን ብቻ አይደለም የሚወስዱት፣ በስማችን ገና ወደፊት ብድር ሁሉ ዕዳ ሁሉ ውስጥ ያስገባሉ እንደምታውቁት። ስለዚህ ግረ መንገድ ዋለቶቻችንን እነዚህ መረጃዎቻችንን አጥብቀን መያዝ እና ጠንቅቀን መያዝ በጣም አስፈላጊ ነው እና እሱንም ማሰብ ጥሩ ነው። የሚገርመው ግን ለሱ እንኳን የሚደረገውን ያህል ጥንቃቄ ቅድም እንዳልነው በእግዚአብሔር ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱ አባቶቻችን ናችሁ ብሎ ያለን ማንነታችን መንፈሳዊ ማንነታችን በክርስቶስ በጌታ የሆነ ማንነታችን የዛን ያህል አሳሳቢ አለመሆኑ
የዚያን ያህል ጥንቃቄ የሚደረግለት አለመሆኑ ርካሽና ተራ መሆኑ በጣም ያሳዝናል። ለዚህ ነው ቀደም ያልናቸው ችግሮች ውስጥ በዘፈቀደ ዝም ብለን እያለፍን ያለ ነው። ቀደም እንዳልኳችሁ ሚዲያ ላይ ስታዩ መጥፎ ነገር በቃ ማንነታችንን የሚያኮስስ ክብራችንን የሚነካ እንግዲህ የኛ ክብር ያው በጌታ ክብር ውስጥ ያለ ማለት ነው። የወንጌልን ክብርና ተሰሚነት የሚቀንስ ሰዎች ወንጌላችንን እንዳይሰሙ በሆነ ለቅሶ ይሁን ሰርግ ቦታ ይሁን ደበለቅለቅ ለማህበረሰብ ባለበት ቦታ ተነስተን መጽሐፍ ቅዱሳችን ይዘን ስንቆም እንዳንሰማ ታያላችሁ አይደለም? ብዙ ጊዜ በቃ ወይ ጥለው ይወጣሉ ወይ የሆነ ነገር ያንገጫገጫሉ ወይ ይነጋገራሉ የሆነ ነገር ይሆናሉ። ሊሰሙን አይፈልጉ አይታችሁ እንደሆነ እና እንደሱ ያረከስነው ራሳችን በራሳችን ነው እንጂ እውነት እግዚአብሔር ሞገስ ወስዶብን ወይም ይሄ የምንለው ጠላት ሰይጣን የምንለው እሱ እግዚአብሔርንም እኛንም አሸንፎ አይደለም። እኛው እርስ በርሳችን ራሳችን በራሳችን የሄድንበት ቁልቁለት ነው ለዚህ መናቅ ለዚህ መገፋት አለመደመጥ ያበቃል። እና በጣም ይበሳጫሉ፣ በጣም ይቆጣሉ፣ ይቁነጠነጣሉ። በጣም አፓርትመንት ውስጥ ትኖራላችሁ ብዬ አስባለሁ አንዳንዶቻችሁ፣ ወይም ደግሞ በጉርብትና ሰዎች አሉ በአካባቢያችሁ። እንደው ማን ነው እሱ እስቲ እንደው ማያምን ቤተሰብ ማያምን ጎረቤት ማያምን ሩሜት ይሁን ዋቴቨር ጎናችሁ ያለ ሰው ለጸሎት የሚፈልጋችሁ ለመንፈሳዊ ምክር ባልና ሚስት ሲጣሉ ሲጋጩ ባካችሁ ነውና አስታርቁን ዳኙን ገስጹን የሚል በተለምዶ ዓለማዊ የምንለው ማለት ነው አለ ወይ በሰፈራችን? በዛ ክብር የሚፈልገን በዛ ደረጃ የሚያየን አለ ወይ? አሁን አለ ወይ? ወንጌል ይዘን ስንወጣ በአክብሮት እንሰማለን ወይ? መቼስ ሰይጣን አይሰራም ማለት አይደለም። ሰዎች ምርጫ አላቸው፣ ይሄ ሁሉ ይታወቃል። ግን ደግሞ ከኛ ጋር እኮ የሚረዳን አምላክ የሚዋጋልን አምላክ ሞገስ፣ ክብር፣ ግርማ፣ ዝና፣ ስም ሊሆንልን የሚወድ አምላክ አለ እኮ ከኛ ጋር። ለምንድን ነው አልደመጥ ያልነው? ወንጌላችን ለምን አልፎ መሄድ አቃተው የሚለው በጣም ሊያሳስበን ይገባል ወገኖቼ። ስለዚህ ቅድም እንዳልኩት ከመኪና ወይም ከኪሳችን በዚህ ምድር ላይ ማን መሆናችንን የሚያሳዩ መረጃዎቻችንን ሰዎች እንደሚሰርቁት ሁሉ መንፈሳዊ ማንነታችንም ተሰርቋል የሚል ነው መረዳቴ። ባይሆን ኖሮ እንደዚህ አንሆንም ነው እንደዚህ አንሆንም። እና ስለ ማንነት ትንሽ እናስብና ጠቅለል እናደርጋለን። ማንነት በዛሬው ዘመንና ትውልድ ማንነትና የማንነት ወይም የማን መሆን ጉዳይ እጅግ አነጋጋሪ አንገብጋቢ አጀንዳ ነው። የሰው ልጆች በእውቀት ሲራቀቁና በቴክኖሎጂ ሲመጥቁ ዓለም አቀፋዊነት ወይም ግሎባላይዜሽን በብዙዎች ዘንድ ግንዛቤና ቅቡልነት እያገኘ ሲመጣ እኔ ማን ነኝ የሚለው ጥያቄ በመሰረቱ አሳሳቢ መሆን አልነበረበትም። እንደሚሉት ከሆነ በቃኛ ዓለም አቀፋዊ ነን፣ እንደ አንድ ዓለም አቀፍ ማህበረሰብ ነው ምንታየው ወይ መታየት ያለብን ነው የሚባለው። ግን እንደዚህ ዘመን ደግሞ ሰው ስለ ማንነቱ በጣም አጥብቆ የሚያስብበት ዘመን እኔ እንጃ በታሪክ ኖሮ የሚያውቅ አይመስለኝም። ሰው ተደበላልቆ የሚኖር ፍጥረት ነው፣ ተደበላልቆ የሚኖር እና ቅርብ ዘመናት ወደዚህ ግን በጣም ትኩስ አጀንዳ ሆኗል አይደለም? በቃ ሰው ማንነቱን በጣም ተግቶ መፈለግ ጀምሯል። ከማን ተወለድኩ፣ ከየትኛው ዘር፣ ከየትኛው ብሔር፣ ከየትኛው ሀገር ምናምን ማን ቢለው በጣም እየገነነ የመጣበት ጊዜ ነው። እየተባለ ያለው ምንድነው? ከግላዊነትና ከመንደር አስተሳሰብ ወጥተን ዓለም አቀፋዊ እይታ ውስጥ ገብተናል ሆኖ እየተባለ ያለ ግን ነገሩም የሆነ ያለው ግን ተቃራኒው ነው። ሰው ስለ ማንነቱ በጣም የሚጨነቅበት ጊዜ ነው። ማንነት ኦክስፎርድ መዝገበ ቃላት ላይ አይቻለው። ወደ አማርኛ ለመመለስ የሞከርኩትን ላንብብላችሁ። ማንነት ይላል አንድን ሰው ወይም ቡድን ከሌላው የሚለየው መልክና ሌሎች የመለያ ባህሪያቶቹ
እምነቶቹ፣ የባህሪ መገለጫዎቹ ሁሉ ስብስብ ነው ይላል። ልጆች ራሳቸውን መረዳት ከሚጀምሩበት ጊዜ አንስቶ ማንነታቸው በተለያዩ የህይወት ደረጃዎች ውስጥ ወጥነት ባለው ሁኔታ ቋሚ ገጽታ ሆኖ ይቆያል ይላል። ከአንድ የኢትዮጵያ ዜና ላይ ደግሞ ያነበብኩት እንዲህ ይላል። ማንነት ከሌሎች ጋር ባለን ግንኙነት በቡድንም ሆነ በግለሰብ ደረጃ ራሳችንን የምንገልጽበት መለያችን ነው። በዋናነት ማንነት ለራስ በሚሰጥ እይታ ይገለጻል። ማንነት ዘርፈ ብዙም ነው። ነጠላ ማንነት ያለው ሰው የለም። አንድ ግለሰብ በጾታው፣ በሃይማኖቱ፣ በቋንቋው፣ በዘውጉ፣ በሙያው፣ በፖለቲካ እምነቱና አሰላለፉ ወዘተ ማንነቱ ሊገለጽ ይችላል። ከሁለንተናዊ ሰውነቷ ባሻገር ሶፊያ በአንድ ጊዜ ሙስሊም፣ መምህር፣ ስልጤ፣ ኢትዮጵያዊት፣ አፍሪካዊት እንግዲህ አንዲት ናት ሴትየዋ፣ ግን ዘርፈ ብዙ ማንነቶችና መገለጫዎች አሏት። በመሆኑም ይህ ቡድን ወይም ያ ግለሰብ የተለየ ማንነት አለው ሲባል የግድ ስለ ዘውግ እያወራል ላይሆን ይችላል። በሌላ አነጋገር ማንነት እንደ ቀይ ሽንኩርት ተደራራቢ ነው። አንዱን ንብር ልጦ ጥሎ ሌላውን መብላት ወይም ማስጮህ ይላል የባለቤቱ ምርጫ ነው። ግን እንደ ሽንኩርት ነው፣ ተደራራቢ ነው። ቅድም እንዳልኳችሁ እንደውም በጣም የተወሰነውን ነው እዚህ ጋር የዘረዘረው። እኔ በጣም ብዙ የአንድን ሰው የማንነት መገለጫዎች ብዬ በጣም ብዙ መዘርዘር እኔ እንኳን እችላለሁ። እዚህ ላይ በጣም ውስን ነው እና ማንነት ዘርፈ ብዙ ነው፣ መልከ ብዙ ነው። አለን አብረነን ሁላችሁም አላችሁ አይደለም? እሺ። የሰው ልጆች በምድር ላይ በኖሩበት ዘመን ሁሉ ማንነት የመነጋገሪያ አጀንዳ እንደሆነ ኖሯል ብያችኋለሁ። ደግሞም ይቀጥላል። አሁን አዝማሚያው ሲታይ እንደውም በጣም እየከረረ የሚሄድ ነው የሚመስል። ንግግሩ በግልም በቡድንም ነው። እኔ ወይም እሷ፣ እሱ፣ እሷ፣ አንተ፣ አንቺ፣ እናንተ፣ እነሱ፣ እነዚያ እየተባለ በማንነት ላይ የሚደረገው ውይይት ቀጥሏል። ማንነት መነጋገሪያ ነው በየቦታው ልላችሁ ነው። ማንነት መነጋገሪያ ብቻ ሆኖ ቢቆይ ጥሩ ነበር ቢቀር። ማንነት ለአንዳንዱ መኩሪያ እኛ ክርስቲያኖችና መጽሐፍ ቅዱስ አንባቢዎች ሰው ሁሉ ከአንድ ስርና የዘር ግንድ እንደመጣ ተቀብለን ይህንኑ ዕውቀት ከትውልድ ወደ ትውልድ የምናስተላልፍ ነን። እኔ ማን ነኝ፣ ከየት መጣው፣ ገሌ ከየት ተገኘ የሚሉ ጥያቄዎች አያስጨንቁንም። ሁሉም የሰው ልጆች መገኛና መነሻ አባታቸው እና እናታቸው አፈር የሆነው አዳምና ሔዋን ናቸው። ሴቷም ሆነች ወንዱ፣ ነጩም ሆነ ጥቁሩ ሰው የተገኘው ከዚሁ ነው። ድሃውና ሀብታሙም ከዚያው ነው የተገኘው። የትኛውንም ልዩነት ብናነሳ የትም የተለየ አቅጣጫ አንሄድም። ማረፊያችን አንድ ቦታ ነው። ይሄ በሁሉም ዘንድ እየታወቀ ታዲያ ማንነቱን እያነሳ መጨቃጨቅ አለበቃ ብሎት ማንነቱ ከሌላው ማንነት የበለጠ መስሎት የሚኮራው ነው የሚገርመኝ። ጥያቄ ልጠይቃችሁ። ሁላችንም መሬት ላይ ነው ያለነው አይደለም? አየር ላይ ያለ የለም አይደለም? እና እቺ የምንኖርባት የምንረግጣት መሬት አፈር እንበላትና እንደው እስቲ ቆይ ስትሄዱ እንደው በእግራችሁ ወቅ ስታደርጉ ሰፈራችሁ የሆነ አፈር የሆነ ሜትር ያህል ሜትር አፈር ብድግ ብሎ እኔ እኮ በጣም ጎበዝ ነኝ፣ በጣም ጨዋ ነኝ፣ በጣም የተለየሁ ነኝ፣ መልካም ነኝ፣ አዋቂ ነኝ፣ ሀብታም ነኝ፣ ባለጠጋ ነኝ ምናምን እያለ በሌላው አፈር ሲኮራ አይታችሁ ታውቃላችሁ? ካያችሁ ንገሩኝ። ምክንያቱም አፈር ትልቅ መረዳት አለው። ምንድን ነው መሰላችሁ መረዳቱ? ብነጣም ብጠቁርም ብደነድልም ብለሰልስም ያው አፈር ነኝ ብሎ በሰላም ይኖራል። አይገርማችሁ? እና ማንነታችን የፈለገ ብንመዘው ሄደን የት ነው የምናርፈው? ኧረ ተው። ነጭ አፈር ገብስማ ወይም አፈር ይኖራል፣ ጥቁር አፈር ይኖራል። ግን አንድም ቀን ነጩ በጥቁሩ ጥቁሩ በነጩ ላይ ተነስቶ ሲኮራ የሆነ ነገር ወይ ጥል ሲጣላ አይተን ሰምተን አናቅ።
አፈር ተስማምቶ ይኖራል። ያኛው ውጪ ያለው አፈር ተስማምቶ ከኖረ ይሄኛው እነዚህ አፈሮች ለምን ተስማምቶ አይኖሩ? በሲዲ ያልወጣ መዝሙር አለኝ ዜማም የሌለው እንዲህ ይላል። እኔም አፈር አንተም አፈር አንቺም አፈር ሁላችንም አፈር ተው አንተፋፈር። አንዳንዱ አፈር ትንሽ ነጣ ያለ ነው፣ አንዳንዱ ጠየም ያለ ነው፣ አንዳንዱ ጠቆር ያለ ነው፣ አንዳንዱ ሞላ ያለ ነው፣ አንዳንዱ ጠበብ ያለ ነው። ሁሉም ግን ምንድነው? ሁላችን ምንድነን? እስቲ በሉ። ሁላችን አፈር ነን። አፈር መሆናችሁን አንድ ማስረጃ ልስጣችሁ፣ ማረጋገጫ። በቀን 2 ሻወር ብታረጉ ቆሻሻ አታጡ ከሰውነታችሁ ላይ የሚወጣ። እውነት አይደለም? እውነት አይደለም ወይ? እየተመላለስን እስቲ ይሄ ጉባኤ ግድ የላችሁም። 2 ሻወር ጠዋትና ማታ ሻወር ብናረግ የሆነ ነገር እናጣለን። ምን መሆናችንን ያሳያል? አፈር መሆናችን። አፈር እዚህ ውጭ ያለውን አፈር ሳሙና ብታመጡ ብልጭ ብታረጉበት ይነጣል? እዚህ ውጭ ያለው አፈር አይነጣም። በቀን 2 ሻወር አድርገን ቆሻሻ ካላጣን እንግዲያው ምን መሆናችንን ያሳያል? አፈር። እና አፈርን አሁን ስለ ዘር ብትነግሩት፣ ስለ ዲግሪ ዕውቀት ብትነግሩት፣ ስለ ሀብት ብትነግሩት፣ ስለ ጠባይ፣ ስለ ባህሪ ሸጋ ጨዋ የፈለጋችሁትን ነገር ብትሉት ትለውጡታላችሁ? አይለውጥ። አፈር ያው አፈር ነው። እና አፈር በአፈር መኩራቱ ብቻ አይደለም የሚገርመው ነገር። አፈር በአፈር መኩራቱ ብቻ ሳይሆን አፈር ሲያፍር በማንነቱ ሲያፍር ደግሞ በጣም ይገርማል። ይሄ የለኝም፣ ይሄን አላውቅም፣ ይሄን አልችልም፣ ከሌላው አንሳለሁ ወይም ሌላው ያለው እኔ ጋር የለም እያለ አፈር ሲያፍር ደግሞ በጣም ይገርመኛል። ምንም አፈር አያስፈልግም፣ መኩራትም አያስፈልግም። ለምን ያላችሁ እንደሆነ ሁሉም ምንድነው? ሁሉም አፈር ነው። ሁሉም አፈር ነው። አንድ ቀን ደግሞ አፈር ነህና ወዴት? ወደ ዛፍ ትወጣለህ፣ ጣራ ትወጣለህ አይደል? ወዴት ነው? ወደ አፈር ትመለሳለህ። ይሄው ነው ማለቂያው። እና ምን ይሻላል? ብንዋደድ አይሻልም? ብንከባበር አይሻልም? አይሻልም ወይ? ብንረዳዳ አይሻልም? ብንሸካከም፣ ብንቀባበል፣ በቃ አንተ ትብስ አንቺ ትብሽ ካፋችን እየነጠልን ብናጎርስ፣ ብንጎራረስ፣ ማን ቤት ምን ጎደለ፣ እኔ ጋር ምን ትርፍ ነገር አለ እያልን ከዛ ደግሞ አንድ ላይ ሆነን ደግሞ ወጥተን በሰልፍ ለወንጌል ብንዘምት አይሻልም ነበር ወይ? እስከ ዛሬ ድረስ እንግዲህ በአንድ ቦታ ስለተወሰነ ነገር አይደለም የምናገረው ብያቸዋለሁ። ዓለም አቀፉን ማህበረሰብ ነው እያየው የምናገረው። እና እስከ ዛሬ የከሰረ ሀብታችን፣ የጠፋ ጊዜያችን፣ የደከመ ጉልበታችን፣ እርስ በርስ እንናቆር ስንጨቃጨቅ የኖርንበት ዘመን እንደው አያሳዝንም ወይ? ምንም ላንለውጥ ያው ዞረን አፈር ነን። የኖርነውን ያህል ኖረን ደግሞ ወደ አፈር እንመለሳለን አንድ ቀን። ይሄው ነው መጨረሻው። ይሄ መሆኑ ላይቀር ምን አለበት? በቃ ምን አለበት? ማፈርም ሆነ መተፋፈርም ሆነ መኩራትም ሆነ ቢቀር ምን አለበት? ስለ ማንነት ነው እያወራሁ ያለሁት። ማንነት ማፈሪያም መሆኑ ያሳዝናል። በማንነቱ የሚኮራ ክፍል እንደተሳሳተ ሁሉ በማንነቱ ምክንያት የሚያፍረውም በተመሳሳይ ስህተት ይፈጽማል። ምክንያቱም የሚያኮራ አፈር እንደሌለ ሁሉ የሚያሳፍር አፈር የለም። ሁሉ የተገኘው ያው ከአፈር ስለሆነ ማለት ነው። ከአንድ አፈር የተፈጠሩት የሰው ልጆች በቀዝቃዛ አየር ንብረት በሰሜን ደቡብ ንፍቀ ክበብ አካባቢ ሲኖሩና ሲዋለዱ በጊዜ ርዝመት ቆዳቸው ነጣ ብሎ ይሆናል። በሞቀ የአየር ንብረት ክልል በኢኩዌተር አካባቢ የምንገኛ ደግሞ ቆዳችን ጠየም ብሎ ወይም ጠቁሮ ይሆናል። ከዚህ ውጭ እንድናስብ የሚያደርገን ምንም አይነት ሳይንሳዊ መንፈሳዊም ግኝት ዕውቀት የለም። ይሄው ነው ነገሩ። በማንነታችን መንስኤ ልናፍርም
ልንኮራም አይገባንም። ሌሎች ከሌላው ለየት የሚያደርጉን ማንነቶች ቢኖሩም እግዚአብሔር አምላክ ፍጥረቱን ለማስዋብ የተጠቀመበት ቀለም ብቻ ነው። ረጅም፣ አጭር፣ ወፍራም፣ እንደዚህ ነጣ ያለ፣ ጠቆር ያለ የምንላቸው ልዩነቶች እግዚአብሔር ከለር ነው የሰጠን፣ ውበት ነው የሰጠን እንጂ አንዱ ከሌላው የመሻሉም ያለመሻሉም ማሳያ አይደለም፣ አልነበረም። ስለ ቆዳ ቀለም ብቻ ሳይሆን ስለ ቆዳ ውበትም የሚጨነቁ ሰዎች አሉ። ስለ ቆዳ ውበት የሚገርም ነገር ነው። ጠቆር ያለው ሰው ነጣ ቢል ደስ ይለዋል። ስለዚህ ይሞክራል፣ በቃ በተቻለ መጠን ይሞክራል። ለምን ጠይሜ ለምን ተፈጠርኩ ይላል፣ ይሞክራል አይደለም። የጠየመው ለመንጣት የሚሞክረው ብቻ አይደለም፣ የነጣውም በጠየሙ ይቀናል። ይገርማቸዋል። ለዚህ ነው ምንድነው ሰንስክሪን ምናምን እየተቀቡ ቢች ላይ እየተገላበጡ እንደ ሀገራችን ሙልሙል ወይም ዳቦ እየተገላበጡ ለአንድ 3-4 ቀን ተጠብሰው እውነትም ወደ ከተማ ሲመለሱ ጠየም ብሎ ይመለሳሉ። ግን ለስንት ጊዜ ነው? ለምን ያህል ጊዜ ነው? ያቺ የተፈጥሮ አፈር ትመለሳለች ከትንሽ ቀን በኋላ። እና ይገርመኛል በጣም። ለምንድን ነው የምንጨነቀው? ስለ ቆዳ ውበት የሚጨነቁ ካሉ ውበት አንጻራዊና እንደየሰው አመለካከት የሚወሰን እንጂ በተለየ እንከን የለሽ ውበትና እንከን ያለበት ውበት የለም። ነጭ ነው ቆንጆ ወይም ጥቁር ነው ቆንጆ፣ ይሄ ከዚህ ይሻል። ማን አስተማረን? ማን አለ? ከየት መጣ? ከየት ተገኘ? ሁሉም ውብ ነው፣ ሁሉም ቆንጆ ነው። እግዚአብሔር ሲፈጥር ሁሉን ምን አድርጎ? ውብ አድርጎ አሳምሮ ነው የፈጠረው። ራሳችንን እንደ ብሎኬት አልጠፈጠፍንም። እግዚአብሔር ነው የሰራን በቃ። እና እግዚአብሔር የሰራ ሁሉ ትክክል ነው። አሜን አንልም? ይሄን እግዚአብሔር ስራውን ከሰራ በኋላ ዞሮ ሲገመግም ምንድን ነው ያለው? እነሆ ምን መልካም መልካም። እስቲ መልካም በሉ እስቲ። እግዚአብሔር የሰራው ነገር ሁሉ ምንድነው? መልካም ነው፣ መልካም ነው። በአገራችን አንዳንድ ሰዎች ውቢት፣ የውብ ዳር፣ ቆንጂት፣ ዳርም የለሽ፣ አማረች ተብሎ ይሰየማሉ። እውነቱን ለመናገር ከሆነ ጉዳዩን ለሰያሚዎቹ የሚተው ቢሆንም እግዚአብሔር አምላክ የፈጠረው ሁሉ የውብ ዳር ነው። ሁሉም ውብ ነው፣ ሁሉም አማረች ነው። እውነት አይደለም? እውነት አይደለም ወይ? እውነት ነው። ለምን እንደዚህ አይታሰብም? ይሄ እንግዲህ በዚህ በተፈጥሮ ማንነታችን ውስጥ ያለውን ነው። በኋላ ወደ መንፈሳዊ እንሄዳለን። ማንነት መኩሪያ ሆኖ አይተናል ብለናል። ማንነት ማፈሪያ ደግሞ አንዱ ከሌላው በቃ በዚህ አንሳለው፣ እንደነሱ አይደለሁም፣ እንደሱ አይደለሁም፣ እንደዚህ አይደለሁም እያለ ማንነቱ ሲደብቅ ስታዩ ትገረማላችሁ። ግን ልክ አይደለም። መኩሪያም ማፈሪያም ሊሆን አይችልም። ከነዚህ ሁሉ የከፋው ግን ልንገራችሁ፣ ማንነት መዋጊያ መጣያ ሲሆን በጣም በጣም ደግሞ ጉዳት አለው። አይደለም? ጉዳት አለው። ማንነት ጥብቅ የመነጋገሪያ አጀንዳ ሲሆን ጊዜ ያባክናል፣ ይቆጫል። ማንነት መኩሪያ ሲሆን ደግሞ የሌለ ነገር ላይ ስለሆነ ኩራቱ በትዝብት ያስቃል። ማንነት ማፈሪያ ሲሆን ደግሞ ያሳዝናል ወይም ያበሳጫል። ምክንያቱም በማንነቱ የሚያፍር ሰው በተግባር በምድር ላይ ለሌለ ነገር አላስፈላጊ ዋጋ እየከፈለ ስለሆነ ያን ማንነቱን ደግሞ ላይለውጠው ላይቀይረው በዘለቄታነት ዝም ብሎ ነው የሚደክመው። ስለዚህ ያሳዝናል። ከዚህ ሁሉ የባሰው ግን ማንነት መዋጊያ ሲሆን የሚያስከፍለው የሰዎችን ውድ ሕይወት ስለሆነ እጅግ በጣም ያሳዝናል። ወደ ውጊያ ወይም የኃይል እርምጃ የሚካሄድ ምን ሲሆን ነው ያላችሁ እንደሆነ ማንነቴ በልኩ አልታወቀም፣ እውቅና አልተሰጠውም፣ ማንነቴን መሰረት ያደረገ ጥቃት ደርሶብኛል ወዘተርፈ የሚል ግንዛቤ ሲመጣ ሰዎች ምን ያደርጋሉ? ታጥቀው ወደ መዋጋት ይሄዳሉ። የሁሉምና ሁሉም አይነት ማንነት የከበረ ስለሆነ ማንም በማንም ማንነት ላይ የበላይነት ሆነ ጥቃት ማድረስ እንደሌለበት ሊሰመርበት ይገባል።
ይህ ገደብ በመጣሱ ምክንያት የሚከተለው ሰብአዊና ቁሳዊ ጉዳት በቀላሉ እና ጨርሶውንም የማይተካ ሊሆን ስለሚችል እጅግ አሳሳቢ ነው። ማንነት ሲተነተን ግላዊ ማንነት አለ፣ ቤተሰባዊ ማንነት አለ፣ ብሔረሰባዊ አለ፣ አገራዊ አለ፣ አህጉራዊ አለ። አፍሪካዊ፣ ኤዥያዊ የሚባለው አህጉራዊ ማንነት ነው። ኢትዮጵያዊ፣ ኤርትራዊ፣ ቻይናዊ እንደዚህ ሲባል ደግሞ አገራዊ ነው። ከዛ ደግሞ ወረድ ብለን ብሔረሰባዊ እናረገዋለን። ከዛ ቤተሰባዊ የገሌ ልጆች የገሌ ዘር ይባላል። ከዛ እኔ፣ አንቺ፣ አንተ ቅድም እንዳልኳችሁ በዚህ ሁሉ መንገድ የሚገለጠው ምንድነው? ማንነት ነው። ይህን ያህል መነጋገሪያ መሆን አልነበረበትም እያልኳችሁ ነው። አልነበረበትም። ምክንያቱም ሄደን የምናርፈው አፈር ጋር ስለሆነ ምንም የተለየ ነገር ስለማናመጣ ባለን ደስ ብሎን አመስግነን እግዚአብሔርን አክብረን ውብ ነኝ፣ ቆንጆ ነኝ፣ ሙሉ ነኝ፣ ከሁሉ በላይ ደግሞ እኔ ጌታ ያለኝ ሰው ነኝ፣ እኛ አማኞቹ ማለት ነው። እኔ ጌታ አለኝ፣ በመንፈስ ቅዱስ በቃሉ ሙሉ ነኝ፣ እግዚአብሔር ልጅ ነኝ፣ ዳግም የተወለድኩ አዲስ ፍጥረት፣ የመንፈሱ በኩራት ያለኝ፣ መንግስት የሚጠብቀኝ፣ ጌታ የሚመጣልኝ የሚወስደኝ ትልቅ ሰው። ክብር ለእግዚአብሔር ይሁን። ቢቸግረኝ በርከክ ብዬ ጸልዬ መልስ ከሰማይ ማመጣ እንዲያውም ለራሴ አይደለም ለሌላው ለተቸገረ ሁሉ መፍትሄ ያለኝ መድኃኒት በእጄ ያለ ትልቅ ሰው ነኝ ብለን በቀረፍ ብንል እንዴት ጥሩ ነበር። እና እኛም መንፈሳዊ ሆነም ምድራዊ ስጋዊ ማንነታችን ሲያሳስበን በጣም ይገርማል። ቅድም እንዳልኳችሁ በማንነት ዙሪያ ቤተክርስቲያን ሲከፈል አንድ ላይ አመልክ የነበረ ጉባኤ በፈረቃ ሲገባ አይኔ ልክ ሔዋንና አዳም ፍሬውን ከበሉ በኋላ አይናቸው ምን ሆነ ይላል ተከፈተ ይላል አይደለም። ልክ እንደዛ አብረው ሲኖሩ ቆይተው እነዚህ ሰዎች ከስንት ዘመናት በኋላ አይናቸው ለክፉ ነገር ተከፈተ። በጣም ይገርም ነው። እና ያማረ የደመቀ ቤተክርስቲያን በእውነትም ማቀው ቤተክርስቲያን ነው የምነግራችሁ። በጣም የደመቀ ቤተክርስቲያን እንዲያውም የ10,000 ምናምን ህዝብ አዳራሽ እንሰራለን ተብሎ በፈንድሬዚንግ እንትን ውስጥ እኔም ራሴ ኢንቮልቭ ያረኩበት ትልቅ ህልም የነበራት ቤተክርስቲያን አሁን ወርዳ እንደዛ ስትሆን በጣም ያሳዝናል፣ በጣም ያሳፍራል። እንደዚህ መሆን የለበትም። እንዳልኳችሁ ነው። ምድራዊ ተፈጥሯዊ ማንነታችን ሄደን አፈር ጋር ነው የሚያሳርፈን ብያቸዋለሁ። በጌታ የሆነው ማንነታችን ደግሞ የከበረ ትልቅ ሰማይ የነካ ማንነት ነው ያለን። ስለዚህ ማንነት አነጋጋሪ መሆን የለበትም። ይሄን ያህል አከራካሪ መሆን የለበትም ለማለት ነው። አንድ ነገር ላንሳላችሁ። በዚህ በምንኖርበት ዓለም ማንነት የሚባለው ነገር ሲነካና ሲጠቃ ጠበቆች ይነሳሉ። ለምሳሌ የሴቶች መብት፣ የልጆች መብት፣ የአካል ጉዳተኞች መብት፣ የጥቁሮች መብት፣ አሁን ደግሞ የሆሞሴክሹዋል የጌ ሌዝቢያን ምናምን መብት ምንድነው? ማንነታቸው ምን ሆነዋል? ተነክቷል፣ ተጎድቷል ይባልና ጠበቃ ይቆምላቸዋል። ጠበቃ ማለት ጠባቂ ማለት ነው አይደለም? ይቆምላቸዋል። እና እነዚህን መብት አስከባሪና አስጠባቂ ድርጅቶች ለማኖር ብዙ ሀብት ብዙ ንብረት ነው የሚፈሰው፣ ብዙ ገንዘብ፣ በጣም ብዙ የተማሩ ሰዎች፣ ትልልቅ ቢሮዎች ይከፈታሉ። በቃ እንትን የተባለው ማንነት ተነካ፣ ስለዚህ እንከላከል ይባልና ይገርማቸዋል። ጠበቆች ቅድም እንዳልኳችሁ ነው ይነሳሉ፣ ይሰየማሉ። የእንትን መብት ጠባቂ ድርጅት እየተባለ እንግዲያው በዚህ ሰሞን በሚኖረን ጊዜ ከነዚህ ካልናቸው ከምንላቸው ሁሉ በላይ ትልቅ ውድ የሆነ ማንነት ተወስዶብናል። እሱን ተዋግተን እናስመልሳለን። ወደ ክብራችን እንመለሳለን። እግዚአብሔር አምላክ ይረዳናል፣ ያድሰናል። ቆመን እንጸልያለን። ለጊዜው ነገ እንቀጥላለን። ቅዳሜ ስለሚሆን ትንሽ በጊዜ እንደምንጀምር ተስፋ አደርጋለሁና በደንብ እስኪገባን እስክንረዳው ድረስ በቃ ጉዳዩን በደንብ እናጤነዋለን።
ለማመዛዘን እንዲረዳን ኢትዮጵያዊ ከመሆን ክርስቲያን መሆን የጌታ መሆን አይበልጥም? እስቲ በሉ ይበልጣል አይበልጥም? ክርስቲያን መሆን ኤርትራዊ ከመሆን አፍሪካዊ ከመሆን ወይም ሌላም ከመሆን አይበልጥም ወይ? እስቲ በሉ ይበልጣል። ምድራዊ አሁን ያልኳቸው አይነት ወይም ከዛ ወርደን ደግሞ ብሔረሰባዊ ማንነት አለን ብያችኋለሁ። እነዚህ ምድራዊና በጣም ብዙ ርቀት የማይሄዱና የማያስኬዱን ማንነቶቻችን ሲነኩ የምንቆጣ የምናዝን የሚቆጨን የሚያበሳጨን ያ ሪቨርስ ለማድረግ ባለን ነገር ምንዘምት ሰዎች በጌታ የሆነው የከበረው ማንነታችን ቅድም ባልነው መልኩ ሲወድቅ ለምንድን ነው ቅርም አይለን? እውነት እኔ በጌታ መሆኔ ክርስቲያን መሆኔ የሀገራችን ብሔር ብሔረሰቦች አንዳንዶቹን ብጠራ አትቀየሙ፣ ቦታው ላይ ሆን ይችላል። ክርስቲያን መሆኔ ከምባታ ከመሆን ሀዲያ ከመሆን ኦሮሞ ከመሆን ወላይታ ከመሆን ሲዳማ ከመሆን አማራ ከመሆን ትግሬ ከመሆን በላይ ነው። በጌታ መሆን ከነዚህ ሁሉ በላይ ነው። በላይ አይደለም እንዴ ወገኖቼ? በላይ ነው እንዴ? ምን አገናኘው? ምን አወዳደረው? ምን አደራረሰው? ምን አደራረሰው? አሁን የምንለው ይሄ ብሔር ብሔረሰብና ምናምን እኮ ስም እውነቱን ለመናገር ኢሉዥን ነው እኮ። የለም እኮ የሌለ ነገር እኮ ነው። ሰው ኮራም አፈረም ተዋጋም ለሌለ ነገር ነው። በሌለ ነገር ነው ጊዜውን ጉልበቱን አቅሙን የሚጨርሰው እኮ ነው የምላችሁ። ተግባብተናል ይሆን እዚህ ላይ? የለም። ምክንያቱም ሰው ሲፈጠር አንድ ነው። የተፈጠረውም ከምንድን ነው ብለናል? ካፈር ነው። ካፈር ነው። እንኳን አይደለም መሳሪያ ሊያማዘዝ እንኳን አይደለም ደም ሊያፋስስ እንደው ለንግግር ለውይይት አጀንዳነት እኮ የሚበቃ ልዩነት የለም እኮ። ሰው በሙሉ ሰው ነው። እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስ እፋለበት፣ ሰው ሕያው ነፍስ ያለው ሆነ። አለቀ። ከምድር አፈር አበጀው። ከሰማይ የተላከ ሰው የለም። ከሆነ ጥግ የመጣ ሰው የለም። የሚገርማችሁ ከዛው አፈር የተባዛነን። እናም ለራሳችን የሰጠነው ስያሜ አለ። አሁን ቅድም ያልኩትን እንደዚህ ነኝ እንደዚህ ነው ብለን የሰጠነው ስያሜ ይሄን ያህል ካንገበገበና ካነጋገረ በጌታ የሆነው ዘላለማዊ ማንነት ለምን አነጋግረንም? ለምን የከበረ አይሆንም? ለምን አጀንዳ አይሆንም የሚለው ጥያቄ ነው። እሱ ሲጠፋ እሱ ሲጓደል ለምን አይቆጨንም? ቅድም እንዳልኳችሁ ነው። በሶሻል ሚዲያ የሆነ ነገር ሆኖ ስታዩ በቃ ክርስቲያኖች እዚህ ቦታ እንዲሆኑ የሚል ነገር ስትሰሙ እንደው በጊዜያዊነት ብቻ ነው በቃ ይሄ ብላችሁ ነው የምትተውት ወይስ እኔ አላቅም እንደው ልክ ነኝ አይደለም የሚለው ልተውና እንቅልፍ አይሰጠኝም። ተኝቼ አሰላስላለሁ። እዛ የሆነ ዓለም የሆነ አገር የሆነ ነገር ሆነ ተብሎ ካየው ወይኔ ይላል። አይ ድሮም አላማረብን፣ ስማችን አላማር፣ ደሞ የተጨመረ አሁን በዚህ ይሄንን በሚሰሙና በሚያዩ ሰዎች ፊት ክርስቲያንን ብለን መናገር እንችላለን ወይ? ወንጌል ስማ ክርስቶስ የሚባል እኔን ያዳነ ማለት የምልበት አቅም አለኝ ወይ? ቢነገረው ይሰማሉ። አሁን ይሄን ያየ ይሄን የሰማ የሚለው አያስጨንቃችሁም? እኔ በጣም ነው የሚያስጨንቀኝ። በጣም የዛ ግለሰብ የዛ ግሩፕ የዛ አጥቢያ አይደለም፣ አካል ነው የተነካው፣ መንግስት ነው የተነካው፣ የክርስቶስ ስም ነው የተነካው፣ ወንጌል ነው የተነካው። ይመለከተናል አይመለከተንም? ይመለከተናል። አሁን እቺ ቤተ ክርስቲያን እግዚአብሔር ይመስገን በሰላም በፍቅር የምትኖር ናት አይደለም? ምንም የውስጥ ችግር የላትም። ግን የሆነ ከተማ የሆነ ቦታ ልክ እንዲህ አይነት ስብስብ እንደው የሆነ ነገር ሲሆን እኛ ደህና ነን ብለን በቃ ዝም እንላለን? አንልም። ወይኔ ያው እኮ እኛው ነን እኮ እዛም ያለ ነው። ደግሞ ዓለም ይለየናል እንዴ? አይለየንም እኮ። ያው ጴንጤ ነው የሚለን እኮ፣ ጴንጤዎች ነው እኮ የሚለን አይደለን? አንድ ላይ
አይለየንም። እውነትም ደግሞ ምንለይበት ምክንያትም የለም። ቦታ ጂኦግራፊ ክልል ካልሆነ በስተቀር እዛ ያለው እኔው ነኝ፣ እዛም ያለሁት እኔው ነኝ። እኛ አንድ ነን በክርስቶስ። እና እስቲ አሁን ስለ ዘመናችን የክርስትና ሁኔታ ትንሽ እናስብና እንደው ከተሰማችሁ ቅድምም ብያለሁ ከ5 ደቂቃ አይበልጥም። ከተሰማችሁ ከቻላችሁ በርከክም ማለት ትችላላችሁ። እግዚአብሔር ሆይ ይሄ የወደቀ ማንነት ይነሳ፣ የተሐድሶ መንፈስ የተሐድሶ ዘመን አምጣልን። የከበረ ማንነት ባንተ የተሰራ ባንተ የተቀረጸ ባንተ መልክ የተሰራ ባንተ ክብር ልክ የተሰራ ማንነት ነው። ይሄ ማንነት አምላክ ጌታ ነን አይደለም እያልኩ ያለሁት ግን ልጆችህ ነንና ልጆች ወላጆቻቸውን አባት እናታቸውን በአንድ ወይም በሌላ መምሰል ግድ እንደሆነ ሁሉ እኛም ጌታችን መድኃኒታችን አባታችን አምላካችን የምንልህን አንተን እንድንመስል ወንጌል ያዘናል። አንተ ከብረህ እኛ መዋረድ ማለት ቅድም ባልኩት መልኩ ማለት ነው። ይሄ በትህትና የምናደርገው ማለት ሳይሆን በስራችን በተግባራችን በየአካባቢ በምናሳየው ቢሄቭ በምናደርገው ነገር ምክንያት የከበረ ጌታ በእኛ ምክንያት ሲዋረድ ሲሰደብ ሲነቀፍ በሚድኑ ፊት የወንጌል ደጅ ሲዘጋ መዳን ያለባቸው በዚህ ምክንያት ተሰናክለው ሲቀሩ አንዳንዶችም ገና ታዳጊዎች ሆኑ ከእግዚአብሔር ቤት ሲወጡ ይሄ ብቻ አይደለም። እዚህ ሀገር መተን የወለድናቸው በየዓለም ሀገሩ ሄደን የወለድናቸው አብራካችን ልጆች እናንተ እምነት እያሉ እናንተ እያሉ ዱላችንን ወንጌላችንን የምናቀብለው ትውልድ ስናጣ ይሄ ሁሉ በጣም አሳሳቢ ነው። እንደዚህ እየሆነን ያለነውና የማንነት ቀውስ ውስጥ ነው ያለነው። የማንነት ምርኮ ተወስዶብናል። ተስፋ ግን የለም አንልም። ተስፋ የለም ካላልን ደግሞ የህይወትን መታደስ እናገኛለን። ይሄንን እያሰብን እስቲ እንደው 5 ደቂቃ ፈቃዳችሁ ነው? እንደተመቸን ሆነን